ኢና ሊላሂ ወኢና ኢለይሂ ራጂዑን። የማይቋጨው የሚያሳዝነው የሌላ ሙርሰቦ ጉዳይ አሁንም ሌላ አዲስ ነገር ተሰምቷል። የዛሬው በጣም ያሳዝናል። እስኪ ምን ተፈጥሮ ነው እንስማውና እንመለሳለን። እንደው በእናትህ እንድትሞት እንትን በሏት። ካሁን በኋላ ልጅቷ ዋጋ እንደሌላት ነገር ማጸኗ እንደወጣ ይቅርታ አድርጉልኝ ሴቶች። ምን ማለት ነው አልኳት ደጋግሜ። ድምፁንም ላሰማችሁ ግማሹን ለሀቢባ ይሆናል ብዬ ያመጣሁት ማለት ነው። ልጅቷ በጣም ደክማለች። እንድትሞት ድምፁን ሁላትና ብትገደል ይሻላል ከዚህ ሁሉ እያሉ እያለቀሱ ነው ያናገሩ። ልጆቹን አምጣልን ካላችሁ ሀቢባ በምትኖርበት ሰዓት ቀጠሮ ስንት ሰዓት እንደሆነ ልጆቹን ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ። እኔ ካሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ምናምን ሲባል ወጣለች። አልহামዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሄዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳይ እንትን እያላት አይደለም። ልጅቷ ዘገምተኛ ሆና እንደተከፈለላት ራሱ አታውቅም ራሱ ቢባል ሰው ለምን አብዳለች። ልጅቷ ብርድ ልብስ ተሸፋፍና ነው የምተኛው። እንዳለ አጥንቱ ሆና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምፁን ሁላትና ይግደሏት፣ ወላሂ ይግደሏት አለች ደጋግማ ማለት ነው። ስለዛ ዝም ማለት የለብንም። ቴንኪው ሀቢባ፣ ቴንኪው ተስፍዬ ስለመጣ። ቮይሱን ክፈት ሙባረክ። የብሔር ችግር፣ የሃይማኖት ችግር፣ የጾታ ችግር የለብክም፣ ግን ነገሩ ሊነካ ይችላል። አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን ደውሉለትና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነውና አሁን ያለው ምንድነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባም እጇን ታስገባበት ገባ። ተስፍሽም እጁን ያስገባበት፣ ወንድም ካሊድም እጁን ያስገባበት ብሩ የልጅቷ ተብሎ ካልተረፈች አሁን እኔ ስጋቴ ምን እንደሆነ ታውቃለች ሀቢባ? ልጅ እንዲህ እየተንከራተተች እኛም ከብራችን አሉንም ብር ያሳዝኖኝ አይደለም። የኢትዮጵያ ሕዝብ የምስኪኑስ መሬት ሽጦ ወርቅ ሽጦ 50 ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም። ልጅቷ እየሞተች ነው ተባለ። ማጽና ወጥቷል፣ እንደዚህ ሆኗል ምናምን። ይሄው ድምጿን አንዴ ለሰማ ሀቢባ። አዎ አሰማናው። ህዝቡ መስማት ይፈልጋል። ድምጽ ምን ይመጣል? ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ። ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ፣ ነጌታ ያላችሁ። ከሞተች ግን ብሩ ኮሚቴዎች ልብ በሉ። ልጅቷ ከሞተች ብሩ እንዲመለስ ተረዱ። በኋላ እኛ እናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላተማና ያሰማ ይሄን ሁሉ ያነገረኝ ግን ወንድምየውን ደግሞ እስኪ ጠይቅልኝ ተስፍዬ። አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ተደውሎለን ነው እርግጠኛ ነኝ። እናወራበታለን የተባለውን ትቶ ማን ነው? እሺ ይሁን እናወራባታለን ያለው ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊድ ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰምቼ የተነሳው እንዴት ነው ይሄ ነገር? እቺን ጥያቄ እየሰማችሁ ነው። ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በእሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው። ተግባባን አይደል? ብሩ የገባው ለኤምባሲው ነው፣ እዛ ነው ያለው። ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ፣ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው
ወንድምየው የሚያወራው እዛ ያሉትን ነው ተጉዳዩን ተወክለው ያዙት እሱን ግልጽ ላደርግላችሁ ብዬ ነው ከዛ ውጪ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል ያንን ሪሲት ቤተሰቡ ነው የሚያውቀው ምን ያህል ከህዝቡ ተሰበሰበ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት የአካውንት ባለቤቶች እነሱ ስለሆኑ ማለት ነው ሶ አሁን ለጠየቀው ጥያቄ ሙቤ ይሄንን ጉዳይ ስላመጣው ከማንም በላይ ደስተኛ መሆነው እኔ ነኝ ለምንድን ነው መሰለ ደስተኛ መሆነው ይሄንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቅኩና ምን ያህል እንደደከምኩ ማቀው እኔ ነኝ እሱን ችግር የለውም አሁንም ቢሆን ግን ከቀደመም ጀምሮ ኮሚቴውና ልጁም እዛ የተወከለውም እያንዳንዱ ነገር ይምጣ አሁንም ከድር ኑር ሰቦ እንደዚህ ያለ ሰው ይባላል ተብሏል ሳይሆን ማን ነው ያለ ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው መልእክቱን አሰማችኋለሁ እስር ቤት የማያወጡ ነው እሺ ምንድነው ማድረግ ያለባቸው አሁን ባቾች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ ምን ነው ተከፍሏል እሺ አሁን ያለችበት ሁኔታ እንዴት ነው ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም ጥርሷ ገጧል ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብስጥ ብላ ሞታለች ሸታ አጣጥዋት መጡ እነሱ ማለት ነው እሺ አፍራድ የሚባል ትተዋት ማለት ነው እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው ለሙባረክ ሙሰማ ነው የተላከለት ተደውሎለት ሪካርድ አድርጎ ነው ያመጣው ለህታችን ድምጽ ለመሆን እናም እባካችሁ በቃኝ ልሙት እያለች ነው ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ህዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ በዋትስአፕ ቮይስ አስቀምጬ ልካለው እስካሁን አልመለስክልኝም እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን በውስጥ ስናናግራችሁ የሚያናግረን አካል አላገኘንም ስለዚህ እባካችሁ ምላሽ ስጡን እናመሰግናለን ሙዲሩ መጥቶ ማን ነው የደወለው ባቲ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችንን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡ ነው እሺ ባቲዎች ምንድነው ማድረግ ያለባቸው አሁን ባቲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ ምን ነው ተከፍሏል እሺ አሁን ያለችበት ሁኔታ እንዴት ነው ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም ጥርሷ ገጧል ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብስጥ ብላ ሞታለች ሸታ አጣጥዋት መጡ እነሱ ማለት ነው እሺ አፍራድ የሚባል ትተዋት ማለት ነው እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባቲ መጥቶ ይከራከርላቸው ነው የሚሉ እሺ እሺ በቃ የት እስር ቤት ነው ያለችው እኛ መለስ እሷ ያለችው መለስ እዚሁ አብረና ግን ታች ላይ አፍራድ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች ገብተዋል ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል ሞታለች ጥርሷ ገጦ አይና ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን አማርኛ ነው እንዴ እስር ቤቱ ምንድነው ስሙ እስር ቤቱ መለዝ እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ አይምሯ እንዴት አይነካም ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል والله አትናገርም አሉ አትበላም አትጠጣም አሉ በብርድ ልብስ ትክልል ብላ ነው የምተኛው በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው ያለችበት ሁኔታ እንግዲህ እነሱ እንደሚነገሩ እንድትሞት ድምፁን ሁላት ነው እኮ አዋ ጥርሷ ወጥቷል እንድትሞት ድምፁን ሁላት ትገደል ነው እኮ ያሉት እኮ ስቃይ ላይ ስለሆነች
በጣም ያሳዝናል። የማይቋጨው የሌላ ጉዳይ ከዛሬ ከነገ ሙሉ የኢትዮጵያ ሕዝብ ሌላ ለሀገሯ ትበቃለች እያለ የሚጓጓላት ሌላ እንዲሁም እናትና አባቷ እንደዛ የሚጨነቁት እናትና አባቷ እንዲሁም ወንድሞቿ ልጃችን ሀገሯ ትገባለች የኢትዮጵያ ሕዝብ ካሳ ከፍሎላታል ብለው በጉጉት እየጠበቁ እያለ እሷ ግን አሁን ላይ ያለችበት ሁኔታ ነፍስ ውጪ ነፍስ ግቢ ካሁን ነፍሷ ልትወጣ ያለችበት ሁኔታ ላይ ነው። እንግዲህ ኤምባሲው ምን ይሰራል? እኔ እኮ የሌላ ምስጢር አልገባኝም። ቢያንስ ገንዘቡ ራሱ እንደተከፈለ ራሱ ሙሉ እምነት የለም። በነገራችን ላይ 2 ሚሊዮን የሳዑዲ አረቢያ ሪያል ነው እንግዲህ ብሩ ከኢትዮጵያ ህዝብ የተሰበሰበው እና ፍትህ፣ አሁንም ፍትህ፣ ይች ልጅ በህይወት ትትረፍ፣ ፍትህ